ኢራን ከባድ የጦር መሳሪያ ከቻይና ተቀበለች። ጦርነቱ ሊፈነዳ ነው። ጦርነት ትወዳላችሁ እያሉ ቀን ከሌት አፍሪካውያን ላይ የሚያፏጩት ምዕራባውያኑ የሰላም እጦት እንደ ልዝብ ባህር እስከ አንገታቸው አንቋቸው ወይ አይወስዳቸው አይተፋቸው እንዲሁ ሲያንጓልላቸው ዓመታት ተቆጠሩ። እስራኤልንና ኢራንን ለቀናት ድንጋይ አወራውሮ ጋብ ያለ የመሰለው ጦርነትም ጥርሱን ፍቆ ካራውን ስሎ ዱልዱም ቀንዱን ሞርዶ ያልጨረስኩት ሂሳብ አለኝ ብሎ ሊነሳ ጉም ያዘለ ዝናብ መስሏል። ከሰሞኑ በአንደኛው ተሲያት ድንገት ራሳቸውን የጦርነት አውድማ ውስጥ ያገኙታል ተብሎ የሚሰጋው የአሜሪካና ኢራን ጦርነትም እንደ ሰኔ ሰማይ ማስገምገሙን ተያይዞታል። ከወር በፊት የአንዲትን ሉዓላዊት ሀገር መሪ እንደ ጠቦት አንጠልጥላ እንደ ልጃገረድ ጠልፋ የወሰደችው አሜሪካ የጡንቻዋን ፈርጣማነት በኢራን ላይ ለማሳየት ግስላ ሆና የተነሳች ይመስላል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር ፕሮግራሟን በተመለከተ ስምምነት ላይ የማትደርስ ከሆነ ወታደራዊ እርምጃ እንደሚወስዱ ደጋግሞ ይዛቱ ሲሆን ወይ ስምምነት ላይ እንደርሳለን ወይም እንደባለፈው ጊዜ በጣም ጠንካራ የሆነ ነገር ማድረግ ይኖርብናል የሚል አቋም እንዳላቸው እያስጠነቀቁ ይገኛሉ። አሜሪካ ይህን ስታደርግ እጇን አጣጥፋ እንደማትቀመጥ የሚጠበቀው ኢራን በበኩሏ በተለያዩ የባህረ ሰላጤዎች የጦርነት ልምምዱን እያጧጧፈች ስትገኝ ይባስ ብላ ከራሻ ጋር እያደረገች ያለችው ወታደራዊ ልምምድ ደግሞ ጦርነቱ ሌሎች ጀሌዎችን ሊያካትት እንደሚችል ብሎም እሳትና ቆስቋሹ እየተበራከተ ከፍተኛ እልቂት እንዳያስከትል እየተፈራ ይገኛል። አሜሪካ በኢራን ላይ ጥቃት ለመፈጸም የተለያዩ አማራጮችን እያጤነች መሆኑ እየተገለጸ ባለበት በአሁኑ ሰዓት ኢራን ጥቃት የሚሰነዘርባት ከሆነ ጦርነቱ በሁለቱ ሀገራት መካከል ብቻ እንደማይሆን መግለጿ ደግሞ ጦርነቱ ተመራርጠው በተቧደኑ ሀገራት መካከል እንደሚሆን ማሳያ ነው። ምንም እንኳን በኢራንና በአሜሪካ መካከል ሶስተኛ ዙር ድርድር እንደሚካሄድ የሚያሳዩ ምልክቶች ቢኖሩም ድርድሩ የማይካሄድ ከሆነ ግን አሜሪካ ከውስን የመጀመሪያ ደረጃ አየር ጥቃት አንስቶ የመንግስት ለውጥ ለማምጣት ለቀናት የሚዘልቅ የአየር ጥቃት ዘመቻ ለመፈጸም እያሰበች መሆኑን ዎል ስትሪት ጆርናል ዘግቧል። አሜሪካ የጦርነቱ ሙዚቃ ከከፈተችው አታሞ እየመታው ገባለሁ ያለችው ኢራንን በበኩሏ ልጇን እንደምትድርም ማወራ ድስት ጥሎ ላለማልቀስ ይመስላል በርበሬ ቅንጠሳውን ቀደም ብላ ጀምረዋለች። እንዳብነትም የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ውስን የሚባል ጥቃት እንደሌለና የትኛውም አይነት በኢራን ላይ የሚፈጸም ጥቃት ከባድ የሆነ ያጸፋ ምላሽ እንደሚጠብቀው ማስጠንቀቃቸው ይታወቃል። አሜሪካ የትኛውም አይነት ወታደራዊ እርምጃ በኢራን ላይ ብትወስድ አደጋዎች እንደሚገጥሟት የኢራን የውጭ ጉዳይ ሚኒስትር ብቻ ሳይሆን የአሜሪካ ባለስልጣናት ሳይቀሩ በጦርነቱ አሜሪካ ከባድ ኪሳራ ሊደርስባት እንደሚችል መናገራቸውን ዎል ስትሪት ጆርናል ዘግቧል። ባለስልጣናቱ በተለይ ደግሞ የተራዘመ ጥቃት በአሜሪካ ሰራዊትና በጦር መሳሪያ ላይ ከፍተኛ ዋጋን ከማስከተሉ በተጨማሪ ኢራን አጸፋ የምትመልስ ከሆነ በቀጠና ያሉ የአሜሪካ አጋሮችን ለመከላከል አስቸጋሪ ሁኔታን ይፈጥራል ሲሉ ስጋታቸውን ገልጸዋል። ይህ ስጋትም ከተራ ፍራቻ አልፎ በከፍተኛ የአሜሪካ ወታደራዊና የደህንነት ባለስልጣናት ስብሰባዎች ላይ ተነስቶ መነጋገሪያ እስከመሆን የደረሰ ሲሆን ሳይቃጠል በቅጠል እንዲሉ አሜሪካ ጉዳዩን ሰላማዊ ልባት እንድታገኝለት ውትወታቸውን ተያይዘውታል። ኢራን በበኩሏ ከአሜሪካ ጥቃት የሚሰነዘርባት ከሆነ በአካባቢው የሚገኙ የአሜሪካ የጦር መርከቦች፣ የጦር ሰፈሮችና አጋሮች ላይ ከባድ የአጸፋ ጥቃት እንደምትፈጽም ስታሳውቅ ዋነኛ የጥቃት ሰለባዋም እስራኤል ልትሆን እንደምትችል ይጠበቃል። በሰንደቅ ዓላማ ፊት እንደቆመ ወታደር በተጠንቀቅ የቆመችው እስራኤልን በበኩሏ ኢራን በእስራኤል ላይ በቀል ጥቃት ከፈጸመች በእስላማዊ ሪፐብሊኩ ታሪክ ውስጥ ከባዱ ስህተት ይሆናል ስትል በኢራን ላይ የምትወስዳቸው አጸፋዊ እርምጃዎች የከፉ እንደሚሆኑ በማስጠንቀቅ ላይ ትገኛለች። እንደ ሰደድ እሳት አንዱን ከነካ ሌላውን የመተርኮስ ዕድሉ ከፍተኛው ነው። የአሜሪካና ኢራን ጦርነት በሸውራሪ የሚሆን በቀጥታ እስራኤልን ብቻ ሳይሆን ሌሎችንም ሀገራት ሊያሳስብ እንደሚችል ይታመናል። በተለይም በኢራንና በሩሲያ መካከል እየተካሄደ ያለው በኦማን ባህርና በህንድ ውቅያኖስ ላይ የባህር ኃይል ልምምድ የጦርነቱን አስተላለፍ ካለይሉንታ ለማሳየት የቆረጠ ይመስላል። በኢራንና አሜሪካ መካከል የኒውክሌር ስምምነት ላይ ለመድረስ ውይይት እየተደረገ ባለበት ወቅት የሚደረገው የእነዚህ ሁለቱ ሀገራት ወታደራዊ ልምምድ ኢራን ድርድሩ የማይዋጥላት ከሆነ መሳሪያዋን ልጣ ወደ ግንባር ለመዝመትና በድርድሩ ሂደት የልቧ ካልደረሰ ምንም አይነት መለሳለስና መለዘብን እንደማታሳይ ጠቋሚ ነው። ለዚህም ይረዳ ዘንድ ኢራን ከቻይና ጸረ መርከብ ክሩዝ ሚሳይሎችን መግዛት የሚያስችላትን ስምምነት ለመፈጸም ከጫፍ መድረሷን ሮይተርስ የዜና ወኪል ለድርድሩ ቅርብ የሆኑ 6 ምንጮችን ጠቅሶ መዘገቡ ሌላኛው ማመላከቻ ነው።
ኢራን ጸረ መርከብ ሚሳይሎችን ልትገዛ እንደሆነ የተሰማው ቴህራን ላይ ጥቃት ለመፈጸም እየተዘጋጀች ያለችው አሜሪካ የባህር ኃይሏን በኢራን ባህር ዳርቻ ባሰማራችበት በዚህ ጊዜ ነው። ቻይና ሰራሹን CM-302 ሚሳይል ለመግዛት የሚደረገው ድርድር ፍጻሜው ላይ ቢሆንም ኢራን መሳሪያውን የምትረከብበትን ቀን በተመለከተ የታወቀ ነገር የለም። ኢራን የምትገዛቸው ሱፐርሶኒክ ሚሳይሎች 290 ኪሎ ሜትር ድረስ የመወንጨፍ አቅም ያላቸው ሲሆን በከፍታና በዝቅታ በመምዘግዘግ የመርከብ ላይ መከላከያዎችን ማለፍ እንዲችሉ ሆኖ የተሰሩ ናቸው። እንደ ሮይተርስ ዘገባ ኢራን ይህን መሳሪያ መታጠቋ የማጥቃት አቋሟን በከፍተኛ መጠን እንደሚያሳድግ እንዲሁም የአሜሪካ ባህር ላይ የምትጋርጠው ስጋት እንዲጨምር እንደሚያደርግ ሁለት የጦር መሳሪያ ባለሙያዎች ተናግረዋል። ኢራን በህንድ ምድር ከሩሲያ ጋር የምታደርገው ወታደራዊ ልምምድ ሩሲያን፣ ህንድን እንዲሁም ቻይናን በአንድም በሌላም መንገድ ከጎኗ ማሰለፏን ሲያሳይ አሜሪካም ከእስራኤል በተጨማሪ በርከት ያሉ ሀገራትን በስውር ከጎኗ ሽጣ ወደ ጦርነቱ እንድትገባ ያደርጋታል የሚሉ ተበራክተዋል። በሁለቱ ሀገራት መካከል በገሃድ ያልተገለጡ አፋሽ አከንፋሾች እንዳሉ ቢናገርም እንደ ሩሲያ ያሉ ሀገራት ግን በአደባባይ ከኢራን ጎን መቆማቸው የአሜሪካን ቁጣ ይብስ እንዳይቀሰቅሰውና ከቀዝቃዛው ወደ ጋለው ጦርነት ተያይዘው እንዳይገቡ ከፍተኛ ስጋት ሆኗል። ኢራን በተናገረች ቁጥር የምታስተጋባው ሩሲያ የኢራን አጋርነቷን ለማሳየት ከመቼውም ጊዜ በላይ አሁን ከጎኗ የቆመች ሲሆን የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አሜሪካ ኢራን ላይ ጥቃት ከፈጸመች መዘዙ አስከፊ ስለሚሆን ከወታደራዊ እርምጃ ተቆጥባ ኢራን ኒኩሌርም ለሰላማዊ ዓላማ የምትጠቀምበትን መንገድ እንድትመርጥ እያሳሰቡ ይገኛሉ። ይህን የኒኩሌር ማመንጨት ሀሳብ አሜሪካ በፍጹም እንደማትቀበለው ቢታወቅም የሩሲያ ከኢራን ጎን ቆማ ኒኩሌር ለፍቅር የሚለው የሽሙጥ ዝማሬዋ ለኢራን የልብ ልብ ለአሜሪካ ደግሞ የልህ ጉልበት መስጠቱ የማይቀር ይመስላል። ምንም እንኳን ኢራን የኒኩሌር ፕሮግራሟን ለማቋረጥ ፈቃደኛ ካልሆነች አሜሪካ ከኢራን መንግስት ጋር ግንኙነት ባላቸው ተቋማት ላይ መጠነ ሰፊ ጥቃት እንደምታካሄድና ይህም የኢራን መንግስትን ለመጣል የሚካሄድ ዘመቻ አካል ይሆናል ማለታቸውን ዎል ስትሪት ጆርናል ቢዘግብም አሜሪካ እነዚህን ጥቃቶች ለመፈጸም እንዳሰበችው ቀላል ላይሆንላት ይችላል የሚሉም አልጠፉ። እንደ ምክንያት ከሚነሱት አንዱም የዩናይትድ ኪንግደም ብሪታንያ መንግስት አሜሪካ ኢራን ላይ ልትፈጽም ለምትችለው ጥቃት የዩናይትድ ኪንግደም ሰራዊትን የጦር ሰፈር እንድትጠቀም ፍቃድ አለመስጠቱ ነው። አሜሪካ ከዚህ ቀደም መካከለኛው ምስራቅ ውስጥ ጥቃቶችን ለመፈጸም የእንግሊዝ ከተማ በሆነችው ግሎስተርሻየር የሚገኘውን RAF ፌርፎርድ የጦር ሰፈር ትጠቀም ነበር። አሁንም አሜሪካ በኢራን በምትወስደው እርምጃ በቻጎስ አይላንድ የሚገኘውና ብሪታንያ የምትቆጣጠረውን ዲያጎ ጋርሺያ ወታደራዊ ሰፈር መጠቀም የሚያስፈልጋት ሲሆን የብሪታንያ መንግስት ግን ይሁንታውን አለመስጠቱ የአሜሪካን እቅድ ሊያከሽፍባት እንደሚችል ማሳያ ነው። በሌላ በኩል የጦርነቱን አይቀሬነት የሚያመለክቱ ጠቋሚዎች ያሉ ሲሆን ከነዚህ መካከል የትራምፕ አስተዳደር F-35 እና F-22 የተሰኙ ከ50 የሚልቁ ተዋጊ ጀቶችን ወደ መካከለኛው ምስራቅ ልከዋል። በተለይም F-22 የራዳር ጥስ አውሮፕላኖች መነሻቸውን በቨርጂኒያ የጦር ሰፈር አድርገው በእንግሊዝ አቋርጠው ወደ መካከለኛው ምስራቅ መጓዛቸው የጦርነቱን አይቀሬነት ያመለክታል። አሜሪካ ባለፉት ሳምንታት ግዙፍ አውሮፕላን ጫኝና ሌሎች የጦር መርከቦቿን እንዲሁም የጦር አውሮፕላኖቿን ወደ መካከለኛው ምስራቅ በማሰማራት በኢራን ላይ ጥቃት ለመሰንዘር እየተዘጋጀች ትገኛለች። ዘገባዎች እንዳመለከቱት አሜሪካ በአሁኑ ጊዜ በአውሮፓውያን 2003 በኢራቅ ላይ ካካሄደችው ወረራ ወዲህ ከፍተኛውን ወታደራዊ አቅሟን በመካከለኛው ምስራቅ አሰማርታለች። በሌላ በኩል አሜሪካ እነዚህን የጦር ጀቶች ወደ ጦርነት ቀጠናው በማስጠጋት የኢራንን መለሳለስና መቅለስለስ የጠበቀች ቢሆንም ከኢራን ያገኘችው መልስ ግን አልበገር ባይነት መሆኑ ሁለቱ ሀገራት በቋፍ ላይ መሆናቸውን ያሳያል። በቅርቡ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ፕሬዚዳንት ትራምፕ ኢራን ለምን ለፍላጎታቸው ተገዥ እንዳልሆነች እንደጠየቋቸው መናገራቸውን ተከትሎ በሰጡት ምላሽ እኛ ኢራናውያን ስለሆንን ሲሉ ምላሽ መስጠታቸው የዚሁ ማሳያ ነው። የጦርነቱን አይቀሬነት ከሚያመላክቱ ጉዳዮች ሶስተኛው አሜሪካ በቤይሩት ኤምባሲ የሚገኙ የተወሰኑ ሰራተኞችን ሀገሪቱን ለቀው እንዲወጡ ማድረጓ ነው። ምንም እንኳን ኤምባሲው ስራውን የሚቀጥል ቢሆንም የአሜሪካ መንግስት የደህንነት ግምገማ ካደረገ በኋላ በሊባኖስ ዋና ከተማ ቤይሩት ከሚገኙ ኤምባሲ ሰራተኞች መካከል አስፈላጊ ያልሆኑት በሙሉ ሀገሪቱን ለቀው እንዲወጡ ትዕዛዝ መስጠቱን የውጭ ጉዳይ ሚኒስትር ባለስልጣናት ለቢቢሲ መናገራቸውና ይህም የሰራተኞችን ደህንነት ለመጠበቅ ሲባል የተወሰደ ጊዜያዊ እርምጃ መሆኑን ማሳወቃቸው ጦርነቱን አይቀሬ ያስመስሎታል። ከዚህም በተጨማሪ በኒውዮርክ የሚገኘው የኢራን ቋሚ መልእክተኛ ቡድን ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ እና ለጸጥታው ምክር ቤት በላከው አስቸኳይ ደብዳቤ በጦርነቱ ለሚከሰተው ለማንኛውም ያልተጠበቀና ቁጥጥር የማይደረግበት መዘዝ አሜሪካ ሙሉና ቀጥተኛ ኃላፊነቱን ትውሰድ ሲሉ ቆፍጣና መልስ መስጠታቸው ጦርነቱን የመቅረትና ያለመቅረት ሳይሆን የመቼን ጀምረው ጉዳይ አስመስሎታል። ዎል ስትሪት ጆርናል ጋዜጣ ስማቸው ያልተገለጸ ምንጮችን ጠቅሶ እንደዘገበው ትራምፕ እያሰቡት ያለው ቀዳሚ ጥቃት በቀጣይ ጥቂት ቀናት ውስጥ የሚፈጸም ሲሆን
ፕሬዚዳንቱ የቃታ ሂሳብ ይሁንታቸውን ከሰጡ የተወሰኑ ወታደራዊና መንግስታዊ ተቋማት ኢላማ ይሆናሉ ተብሎ ይጠበቃል። ቆይቶ ምን እንዲከሰት የነገው ንጋት ቢገልጥም ቅሉ እኛ ግን ፖለቲካ አረቄ ሆኖን አለዋን ላዞራት የጦርነት ዛር እንደ ፈረስ ለጋለባት ዓለማችን ሰላምን ለመሪዎችም ልብን ይስጥልን በማለት ትንተናችንን እንቋጫለን። ሰላም።